ከዚህ በላይ ደግሞ መሰቃየት አቅቶኛል ብላ እያለቀሰች ነበር ሉላዬ ማለት ነው። ወይ ባዩሽ ማነች ሞገስና እንግዲህ ዳጣዬ እናቷን መፈለግ ጀምሯል ማለት ነው። እናቷ ብዙ አመት ነው የጠፋችበት። እናቴ መፈለግ አለብኝ እባክህ የኔ ውድ ወንድም ሞገስዬ አግዘኝ እንዳለችው እንግዲህ ሞገስም ደግሞ ቃል ገብቶላት ነበር ባለፈው ክፍል ላይ እናትሽን እናገኛታለን ቃል ገብልሻለሁ የኔ ውድ እህት ብሏት ነበረ። እንደዛው ልክ እንዳላት ደግሞ ቃሉን ጠብቆ እናቷን ለመፈለግ ጀምሯል ማለት ነው። ጉዞአቸውን ጀምሯል ማለት ነው። ዛሬ በጣም ብዙ ቦታዎች ሲጠይቁ ነበረ። ዳጣዬ በጣም አዝናለች። እናቴ ሳገኛት ለምን ጥለሽኝ ሄድሽ እናቴ? ለምንድነው 9 ወር ሙሉ ተሸክመሽ ወልደሽኝ ለምንድነው መንገድ ላይ የጣልሽኝ ብዬ ጠይቃታለሁ። እናቴ ስታገኝ ምን ትያታለሽ ብሎ ስጠይቃት ማለት ነው። ብዙ ቦታዎችን ወደ እየፈለጓት ነበረ። ያገኟታል ብዬ ተስፋ አደርጋለሁ። ግን የሆነች ትንሽዬ ፍንጭ አግኝቷል። የበፊት ጓደኛ ወይም ደግሞ የበፊት አብሮ አደግ አንድ ሰፈር የነበሩ ሴት አግኝቶ ነበር እና እዚህ አካባቢ ተብዬ ነበር ቢያንስ እዛ ሄዳችሁ ፈልጉ ብላት ነበረ። እሷም ደግሞ የእሷን ሀሳብ ተስማምታ እዛ ሄዳ ለመፈለግ እንትን ብሏል ማለት ነው። አቅደዋል ብትገኝና ዳጣዬ የቤተሰቦቿን የቤተሰብ ጣም አላቅም እኔ እንዴት ምግብ ራሱ እንዴት እንደሚሰራ አላቅም ብላለች። በጣም ነው የምታሳዝነው። ምስኪን የሆነች ልጅ ናት። ቤተሰቧን ብታገኝ እኔ በጣም በበኩሌ በጣም ደስ ይለኛል። እናንተም ደስ ይላችኋል ብዬ ተስፋ አደርጋለሁ። ምክንያቱም ድራሙ ያማረበት ዳጣ ከመጣች በኋላ ነው ማለት ነው። እና ለማንኛውም ቤተሰቦችዬ ዳጥዬ ቤተሰቦቿ እንድታገኝ ጸሎት እናድርግላት። ለድራማው ቢሆን ብታገኝ በጣም ደስ ይለኛል። ወይዘሮ ማህሌት ተብዬው ናች ማነች ኤፍራታ ተብዬው ሴጣን ቁራጭ የሆኑ ሴቶች እንግዲህ አሁን እንደምታውቁት ምሳሌና ቡሩክ ለሕክምና መሄድ የነበረባቸው አገር ሄደዋል ማለት ነው። ምሳሌ የሕክምናው ልታገኝ ነው ማለት ነው። እና ከሄዱ በጣም ቆይቷል። እነሱን ለማስቆም ብዙ ነገር አድርጎ ነበረ። ግን እድሜ ለሞገስ እንግዲህ ሹፌሩ ነው። መኪናውን እነሱ ሊሄዱበት የነበረው ራይድ ውስጥ ገብቶ እሱ ነበር ስነዳ የነበረው። እዛ ሄዶ ኤርፖርት ውስጥ እሱ ወንጀለኛ ነው፣ ሰው ገድለዋል፣ እንደዚህ አድርጓል ብሎ እንዳይሄድ ያስቆሙት ነበረ ሀሳባቸው። እሱን ስላወቀ ዳጣና እሱ ስላወቁት ቀድሞ እንግዲህ መኪናውን ራይድ እኔ ነኝ ሹፌር ብሎ ገብቶ ተሸፋፍነው እነሱ ይዟቸው ወደ ሌላ ቦታ ነበር የወሰዳቸው። ከዛ በኋላ እንግዲህ ወይዘሮ ማህሌት ጨርቋን ጥላ እያበለች ነው። መቼ ነው የሚሳካልኝ? እኔ ሁልጊዜ አይሳካልኝም ብላ እየቀወተችው ነበር። ሁልጊዜ መንጨርጨር ነው እንጂ እኮ አንድ ነገር ተግባር አታውቅም። ሁልጊዜ መንጨርጨር ስራ ማለት ነው። እና ልክ እንደጨረጨረች እንግዲህ ምንም አላመጣቸው። እንደዛም ተንጨርጭሮ መቼ ነው የሚሳካልሽ እየተባባሉ ወደ ቤታቸው ሄዶ ነበረ። አሁን ደግሞ ሌላ ሀሳብ ማለት ነው። ሌላ ጥፋት፣ ሰው ጥፋት ላይ ጥፋት እና ሰው አንዴ ካጠፋ እኮ በሁለተኛው ቀን ከጥፋቱ ይማራል። እሷ ግን በየቀኑ ጥፋት ላይ ጥፋት ነው የምትደጋግመው። እና እንደዛ መሆኑ እንግዲህ ቡሩክ ስለሌለ ቤተዋን ሄድና የሆነ ሳጥን አለ ብር የሚይዝ ሳጥን ምናምን ወርቅ ምናምን የተቀመጠበት ሳጥን ስላለ ከሱ ውስጥ ሊሰርቁ ነበር ወደ ቤት ሄዱት። ቅድስን ደብድቦ ወይም ደግሞ ቅድስን አስፈራርቶ ነበር ሊሰርቁ ወደ ቤት ሄዱት፣ ግን አልተሳካላቸውም። ቅድስትዬ ቀድማ አውቃ ስለነበረ ሲመጡ አውቃ ስለነበረ ከቤቱ ወጥታ ልክ እነሱ ወደ ቤት ከገቡ በኋላ ሄዳ ፖሊስ ጋር አሳውቃ ነበረ። ፖሊሶች እንግዲህ ወደ ቤት አልገባም። ፖሊሱ እዛ ሆነና አንቺ ግብኛ የፈለጉትን ነገር አርግላቸው፣ እኔ ከዛ ከኋላ እከታተልሻለሁ፣ ምንም እንዳትፈሪ፣ እነሱ የሚያደርጉትን ነገር ተከታትለሽ እኔም ከጀርባ ሆኜ ስለማይ ምንም እንዳትሰጊ ብሏት ነበረ ለቅድስትዬ። ቅድስትዬም ደግሞ በሀሳቡ ተስማምታ ወደ ቤት ገብታ እያታለቻቸው ስጭኝ ያሏትን እየሰጠቻቸው ውሰድኝ ያሉበት ቦታ እየወሰደቻቸው ወደ ቦታው እያማራቻቸው እንግዲህ በሩ ክፍት ስለነበረ ፖሊሱ ወደ ቤት ገባ። ልክ ወደ ሳጥኑ ሄዶ ሳጥኑን ሊወስዱ ሲሉ ፖሊሱ ሽጉጡን ይዘው እንግዲህ ነውጪ ወደዛ ዞሬ ብሎ ሲያንጨረጭራት ነበር ማለት ነው። ከዛ ምን ትላለች መሰላችሁ? ቅድስትዬ ናፍቀኝ፣ ቤቱ ስለናፍቀኝ የቀሩኝን እቃ ለመውሰድ ነው የመጣሁት። በፊት እንግዲህ የባለቤት ስለነበረ የቀሩኝን እቃ ለመውሰድ ነው ወደዚህ የመጣሁት ብላ ስትቀደም ነበረ። አይደለም ጋሼ ስለሌሉ እኔን ደብድባ ቤቱን ለመዝረፍ ነው የመጣችው እንጂ ምንም እኔን ናፍቄያት አይደለም ብላ ለፖሊሱ ተናገረች። ከዚህ በኋላ አንድ ትንፋሽ ብትተንፈሺ እዚህ ጋር ነው የምደፋሽ ብሎ ሲያስፈራራት ነበረ። ነፍስሽን ሰዓቱን እንዲያጥር እያረግሽ ነው። ስለዚህ ስነስርዓት ይዘሽ ብትቀመጭ ይሻልሻል፣ እጅሽን አዞሪ ብሎ ነበረ ሲያስፈራራት የነበረው። ወይኔ ሰው ግን ነፍስ ግን እንደዚህ ነዋ። መጀመሪያ ለምን ለነፍሱ አትጠነቀቅም እኮ ነው እኔ ጥያቄው ማለት ነው። እና ግርም ነው የምትለኝ ካለፈው በኋላ ኝኝ የምትለው ነገር ምንም አይሳካልኝም እያለች ነበር። እውነት ነው፣ ምንም አይሳካልሽም። ለመጥፎ ሰዎች እኮ አይሳካም። ይሳካል ለጊዜው፣ ግን አይቆይለትም ደስታው ማለት ነው። ይሄ ደግሞ በህይወቱ